ህዝበ ሙስሊሙ በዓሉን ሲያከብር የሃይማኖቱ አስተምሮ በሚፈቅደው መልኩ በመደጋገፍና በመተጋገዝ ሊሆን እንደሚገባ ተገለጸ። 1446ኛው ኢድ አልፈጥር በዓል በከምባታ ዞን በዱራሜ ከተማ በተለያዩ ዝግጅቶች በድምቀት ተከብሯል። በበዓሉ ላይ ተገኝቶ መልእክት ያስተላለፉት የዱራሜ ቢላል መስጂድ ኢማም ዘይኑ መሐመድ በመላው ዓለም የሚገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ ብለው የዛሬው ቀን አላህን የምናስታውስበት ቀን በመሆኑ ከማንኛውም ወንጀልና አላህ ከማይፈቅዳቸው ነገሮች ራሳችንን በማራቅ አላህን በመፍራትና በመገዛት ሌሎች የተቸገሩ ወገኖችንም በመደገፍ በዓሉን ማሳለፍ ይገባል ብለዋል። የ1446ኛው በሂጅራ አቆጣጠር ይህንን በዓል አላህ ሱብሃነሁ ወተዓላ ስላደረሰን መላ ዓለም ላይ ያሉ ሙስሊሞችን እንኳን አደረሳችሁ ለማለት እወዳለሁ። የዛሬውን ኢደል ፍጥርን በዓል የምናከብረው በሃይማኖታዊ መልክ ነው ማለት ነው። ምክንያቱም ያው ኢዱም በዓሉም ሃይማኖትን በተመለከተ ስለሆነ ምክንያቱም እንደዛው የምናከብረው ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ ዋናው ነብያችን የአላህ መልእክተኛ የሆኑት በአስተማሩን መልኩ ነው። እሳቸው ምን ይላሉ? ስለዚህ ቀን የውሙል ኢድ የውሙ ሹርብን ወአክሊን ወፍጥርን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። የዛሬው ቀን የኢደል ፍጥር ቀን ወይም የኢደል አድሃ ሁለት ኢድ ነው ያለው። የኢድ ቀናቶች አላህን የምናስታውሳቸው ቀናቶች ናቸው። እንደዚሁም ደግሞ የምንበላቸው፣ የምንጠጣቸው፣ የምንደሰትባቸው ቀናቶች ናቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ መልኩ ነው አላህን እናስታውሳለን፣ በዚህ መልኩ ነው ማለት። ስለዚህ ልክ አንዳንድ ቦታ ዛሬ ቀን መጀመሪያ በጥሩ ሁኔታ በኢባዳ ላይ በሰላት ላይ አሳልፈው ከዛ በኋላ ወደ ወንጀል አላህ ወደማይፈቅደው ነገራቶች የሚሄዱ ሰዎች ስላሉ ስለዚህ እነዛ ሰዎች መሄድ እንደዛ ወደ ወንጀል ወደማይፈቀዱ ነገራቶች መሄድ የለባቸው። አላህን በማስታወስ አላህን በመፍራት ለአላህ በመገዛት እንደዚሁም ደግሞ በመብላት በመጠጣት ዘና ፈታ ብለው ማሳለፍ አለባቸው። እንደዚሁ ደግሞ ከጎንም ለራሳቸው መብላት ለራሳቸው መደሰት ሳይሆን ሌሎች የተቸገሩ እናቶች ወንድሞች ስላሉ እነዚያንም ማየት ማመዛዘን አለባቸው ማለት ነው። በእስልምና ሃይማኖት አስተምሮ ሁሉም የእምነቱ ተከታይ ለራሱ ከሚበላው ዘካተል ፍጥር እንዲያወጣ የሚያዝ በመሆኑ ይህንኑ ተግባራዊ በማድረግ ማክበር አለበት ያሉት ኢማሙ የእስልምና ሃይማኖት ከስያሜው የሰላም ሃይማኖት በመሆኑ ሁሉም ለሰላም ዘብ በመቆም ይህንኑ በጠበቀ መልኩ ሊያከብሩን ይገባል ሲሉ አክለዋል። እስልምና አስተምሮት የሚያዘው በዛ በረመዳን ማለቂያ ላይ የሚያዘው ነገር ራሱን የቻለ ነገር አለ። እሱም ኢደል ፍጥር ይባላል። ኢደል ፍጥር የተደነገገው በሸሪዓ የተቀመጠው ለምንድነው? አሁን ብዙ የተቸገሩ እናቶች የተቸገሩ አባቶች ወንድሞች ስላሉ ለነሱ መብል ለነሱ እገዛ እንዲሆንላቸው ነው ኢደል ፍጥር ይባላል። ኢደል ፍጥር ምንድነው? አሁን የተወለደው ትልቅም ይሁን ትንሽም ወንድም ሴትም ሙስሊም ሆኖ በቃ ለሁሉም ይወጣል ማለት ነው። ያለው ሰው ለሁሉም በሁሉም እንትን በሁላቸውም ቁጥር ባለው በቤተሰቡ ቁጥር ሁሉንም ያወጣል ማለት ነው። ስለዚህ አሁን 6 ቤተሰብ ካለው በ6ቱም ቁጥር ያወጣል ዘካተል ፍጥርን። የሚያወጣው ደግሞ ለአንድ ሰው ዑለማዎች እንደሚሉት 2 ኪሎ ከግማሽ ያወጣል ማለት ነው። እህል የሚያወጣውም ደግሞ ከሚበላው ነገር ነው። ጤፍ የሚበላ ከሆነ በብዛት ጤፍ ያወጣል። በቆሎ የሚበላ ከሆነ ከበቆሎ ያወጣል ማለት ነው። በዚህ መልኩ ካወጣ በኋላ ደግሞ የሚሰጠው ለነዚያ ለተቸገሩ ዲያዎች ለተቸገሩት ወንድሞች እናቶች ነው። እስልምና ማለት ከአስር መሰረቱ ጀምሮ እስልምና ማለት ለአላህ ለአንድ አላህ መታዘዝ ማለት ነው። ሌላው ደግሞ እስልምና ማለት ሰላም ማለት ነው። ሰላም ሆኖ ምክንያቱም ከሐዲስም ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን ሐዲስ አለ። ሙስሊም ማለት ሰላም የሆነ ነው ይላሉ። ምላሱም እጁም ሰውነቱም ሁሉም ለሰው ሰላም የሆነ ሙስሊም ይባላል በማለት ስለሚገልጹ እስላም ማለት በመጀመሪያ ለአንድ አላህ ራሱን ማስገዛት ማለት ነው። ሲቀጥል ደግሞ ለፍጡሮቹም እንደዚሁ ሰላም ሆኖ ከፍጡሮቹ ጋር በጥሩ ሁኔታ መግባባት በጥሩ ሁኔታ መኗኗር ማለት ነው። ትክክለኛ ሙስሊም የሆነ ትክክለኛ የሙስሊም አስተምሮትን የተከተለ ሰው ሰላምን ሁሌም አያበላሽም። ሰላምን ይፈልጋል። ሰላምን ለመፍጠር ከወንድሞቹ ጋር
ከሙስሊም ወንድሞቹ ጋር ከሌሎች ወገኖቹም ጋር ሰላምን ለመፍጠር ነው የሚሞክረው ሁሌም። ስለዚህ እስልምና ማለት ሙስሊም ማለትም እንደዛ ይመስላል። በበዓሉ ላይ ካገኘናቸው የእምነቱ ተከታዮች መካከል አቶ መሐመድ ሰኢድ በሰጡት አስተያየት በበዓሉ ያለንን ለሌላቸው በማካፈል በደስታ ማሳለፍ ይገባል ብለዋል። በዋቸሞ ዩኒቨርሲቲ የዱራሜ ካምፓስ ተማሪ ስራጅ መሐመድ ስራጅና ሱዴይስ አብዱል ከሪም በጋራ በሰጡት አስተያየት በዓሉን በደስታ ማሳለፋቸውን ገልጸው የእምነቱ ተከታዮች በዓሉን ሲያከብሩ በመረዳዳትና የአላህን ትዕዛዝ በማክበር መሆን እንዳለባቸው ገልጸው በዓሉ የሰላም የደስታ እንዲሆን ተመኝተዋል። በዓሉ የሰላም የደስታ የፍቅር ነው እና ለዓለም ዳርቻ ላሉት ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ለኢድ አልፈጥር በዓል በሰላም አደረሰን እላለሁ። እንደዚሁም ደግሞ በዓሉ የደስታ የፍቅር የሰላም የአንድነት ይሁንላችሁ እላለሁ። ደግሞ አቅማ ያላችሁ ወይም ደግሞ ባለ ንብረቶች ወይም ደግሞ የምትበሉት የምትጠጡት ኑሯችሁ የተረፋችሁን ለሌላቸው ለአቅመ ደካሞች አጋሩ። በዓሉ የማጋራት አብሮ የመኖር የአብሮነት የደስታ ነውና በአካባቢያችሁ ያሉትን አቅመ ደካሞችን እርዱ፣ በፍቅር አሳልፉ እላለሁ። ኢትዮጵያ ከጫፍ እስከ ጫፍ ነው መጥቶ እዚህ ላይ እያሳለፈ ያለው ያው በፍቅር በሰላም ነው። እዚህ አካባቢ ደግሞ ከካምፓሱ ውጪም ላለው ካምፓስ ላይ ላለው አቅመ ደካማ ተማሪም አለ። ከውጪም አካባቢ የሚኖሩ ነዋሪዎች አሉ። እነሱም በማገዝ ከነሱ ጋር በፍቅር ማሳለፍ አለብን እላለሁ። በዓሉ የኢድ ሶላትን ጨምሮ በተለያዩ ሃይማኖታዊ ስርዓቶች የተከበረ ሲሆን በስነ ስርዓቱ ላይ በዱራሜ ከተማና አካባቢው የሚገኙ የእምነቱ ተከታዮች ተሳትፈዋል።